ለመላው የእስልምና እምነት ተከታዮች ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ እንላለን። በዓሉ የደመቀና የሰመረ እንዲሆን ከልብ እየተመኘን የሰዓቱን ዜና እንደሚከተለው አሰናድተናል። የኢራን ከፍተኛ ወታደራዊና የፖለቲካ አመራሮች በአሜሪካና እስራኤል ጥቃት ክትትል ስር ሆነው የመገደላቸው ጉዳይ ዛሬም እንደቀጠለ ነው። ዛሬም ኢራን አንድ ወሳኝ ቁልፍ ሰውን አጥታለች። ኢራን በምላሹ በአካባቢው ሀገራትና በእስራኤል ላይ የሚሳኤል እንደዚሁም የድሮን ዝናብን አዝንባለች። የደረሰ ጉዳትም አለ። በሌላ አቅጣጫም እስራኤል ሶስተኛ ውጊያ ግንባር ከፍታለች። ጦርነቱ በዛሬው ዕለት በሁሉም አቅጣጫ እንደቀጠለ ነው። ጥንቅራችን በሁሉም አቅጣጫ ያሉትን መረጃዎች አሰባስቧቸዋል። ዘርዘር አድርገን እናደርሳቸዋለን። በደቡብ ኢትዮጵያ ክልል አንድ የመንግስት አመራር በጉዞ ላይ እንዳሉ በታጣቂዎች ተኩስ ተከፍቶባቸው ሕይወታቸው ያለፈ መሆኑን የሚያመለክት አንድ መረጃ ወጥቷል። አጠር አድርገን ይዘነዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የደብረጽዮን የጦርነት ጉሰማ ወጣቶች በቃን ሲሉ ጥለው እየሸሹ ነው ሲሉ ተናግረዋል። የቀድሞ የክልሉ ፕሬዝዳንት ጌታቸው ረዳ ወጣቶች ክልሉን ለቀው የጀመሩ ስደት ትግራይን ያለ ወጣት እንዳያስቀራት ያሰጋል ሲሉም ስጋታቸውን ገልጸዋል። መረጃውን እናደርሳለን። ትራምፕ ስደተኞች ላይ እየወሰዱ ያሉትን ከባድ እርምጃ ሊያለዝቡ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። የአሜሪካው ፕሬዝዳንት ስደተኞች ላይ መጨከናቸውን አምነዋል። ትራምፕ በስደተኞች ጉዳይ አቅጣጫቸውን ሊቀይሩ ነው። መረጃውን ይዘነዋል። ከሰሞኑ አሜሪካ የዓለማችን ቁልፍ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን ደህንነት ለማስጠበቅ ለአውሮፓና ኔቶ ሀገራት ጥሪ አቅርባ የእምቢታ መልስ ማግኘቷ ይታወሳል። አሁን ላይ 6 ሀገራት ጥምረት በቅድመ ሁኔታ የሰርጡን ደህንነት ለማስጠበቅ የጋራ ውሳኔ ወስነዋል። ሀገራቱ እነማን ናቸው? ቅድመ ሁኔታቸውስ ምንድን ነው? አጠር ያለ መረጃ አካተናል። ኪም ጆንጉን እና ከ13 ዓመት ልጃቸው ጋር ከሰሞኑ በሚዲያ በርክተው እየታዩ ነው። ኪም እና ተተኪያቸው እንደሆነች እየተነገረላት ያለችው ልጃቸው ከኢራኑ ጦርነት መነሻ አንስቶ የሰሜን ኮሪያ ወታደራዊ አቅምና ትጥቆችን ሲፈትሹ ሰንብተዋል። ዛሬ የኪም ልጅ ዋነኛ የጦር ሜዳ ታንክ ስታሽከረክር ነው የታየችው። መረጃውን እንመለከታለን። ካናዳ የኢትዮጵያ የኒውክሌር ኃይል ፕሮጀክትን ለማገዝ አጋር ለመሆን ፍላጎት አለኝ ስትል ተሰማች። ካናዳ ኢትዮጵያን ለመደገፍ በኒውክሌር ሳይንስ ለኢትዮጵያውያን ስኮላርሺፕ ለመስጠት መስማማቷን የተመለከተ ዘገባ ተሰምቷል። አጠር አድርገን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባር እውነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። እስራኤል ሶስተኛ ግንባር ከፈተች። ዛሬም ሌላ ቁልፍ ሰው ተገደሉ። የኢራን ከፍተኛ ወታደራዊና የፖለቲካ አመራሮች በአሜሪካና እስራኤል ጥቃት ክትትል ስር ሆነው የመገደላቸው ጉዳይ ዛሬም እንደቀጠለ ነው። ከዚሁ ጋር በተያያዘም በዛሬው ዕለት የኢራን አብዮታዊ ዘብ ቃል አቀባይ አሊ መሐመድ ናኢኒ የተገደሉ መሆኑ ታውቋል። የዚህ ከፍተኛ ኃላፊ ግድያ መረጃ ይፋ የሆነው ከራሷ ከኢራን ነው። ቃል አቀባዩ አሊ መሐመድ ናኢኒ መገደላቸውን ይፋ ያደረገው የኢራን ብሔራዊ ቴሌቪዥን ጣቢያ ነው። ልክ ከዚህ ቀደም በአሜሪካና እስራኤል የተቀናጀ ጥቃት እንደተገደሉት የአብዮታዊ ዘቡ አመራሮች ሁሉ አሊ መሐመድ ናኢኒ በዚህ ወታደራዊ አደረጃጀት ውስጥ ረዘም ላሉ ዓመታት በተለያዩ የእዝ መዋቅሮች ውስጥ ያገለገሉ ሰው እንደነበሩ የቢቢሲ ዘገባ አመላክቷል። ኢራን ከእስራኤልና አሜሪካ ጋር ፍልሚያ ውስጥ ከገባችበት ዕለት ጀምሮ በተለያዩ ጊዜያት እጅግ ቁልፍ የሚባሉ ከፍተኛ አመራሮቿን በግድያ አጥታለች። በዋነኝነት ከሚጠቀሱት የዚህ ጦርነት ሰለባዎች መካከልም የኢራኑ መንፈሳዊ ጠቅላይ መሪ አያቶላ አሊ ኻሜኒ፣ የአያቶላ አሊ ኻሜኒ ሞክሼ የነበሩትና የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው የደህንነት አማካሪ የነበሩት አሊ ሻምኻኒ፣ የእስላማዊ አብዮታዊ ዘብ ዋና አዛዡ መሐመድ ፓክፑር፣ የመከላከያ ሚኒስትሩ አዚዝ ናስሬዛዴህ፣ የጦር ኃይሎች ኤታማዦር ሹሙ አብዱራሂም ሙሳቪ፣ የጦር ኃይሎች ጠቅላይ አዛዥ ጽህፈት ቤት ኃላፊው ብርጋዴር ጀነራል መሐመድ ሺራዚ፣ የጦር ኃይሎች የደህንነት ምክትል ኃላፊው ብርጋዴር ጀነራል ሳለህ አሳዲ፣
የጦር ኃይሎች የሎጂስቲክስና ድጋፍ ምክትል ኃላፊ ሜጀር ጀነራል ሞሆሴን ዳሬህ ባጊ፣ የጠቅላይ አዛዥ ቢሮ ምክትል ኃላፊ ሆነው ሲያገለግሉ የነበሩት ብርጋዴር ጀነራል አክባር ኢብራሂም ዛዴህ፣ የጦር ኃይሎች የሎጂስቲክስ መምሪያ ኃላፊ ብርጋዴር ጀነራል ሐሰን አሊ ታጂክ እና ከቀናት በፊት የመገደላቸው ጉዳይ አነጋጋሪ የነበረው የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊው አሊ ላሪጃን ይገኙበታል። የኢራን መንግስት በዚህ ጦርነት ውስጥ እነዚህን ሁሉ ቁልፍ አመራሮች ቢያጣም መንግስቱ ከመቀጠሉም ባለፈ በጦርነቱም እየገፋ የመቀጠሉ ጉዳይ በእጅጉ ግርምትን የሚያጭር ሆኖ እንደቀጠለ ነው። አንዳንዶቹ አመራሮች የተገደሉት ቀደም ብሎ ሕይወታቸውን ባጡት አመራሮች ምትክ ኃላፊነቱ ከተሰጣቸው በኋላ ነው። ባለስልጣናቱን በተመለከተ በእስራኤል የክትትል ጥቃት ግድያው መቀጠሉን ተከትሎ ኢራን አዳዲስ ተተኪ ተሿሚዎችን ይፋ ከማድረግ እንደተቆጠበች የሲኤንኤን ዘገባ አመላክቷል። በዚህም 12 የሚሆኑ ተተኪ የሚያስፈልጋቸው ቁልፍ ቦታዎች በማን እንደተተኩ ይፋ አለመሆኑን ሲኤንኤን ባደረግኩት ክትትል መረዳት ችያለሁ ሲል በዛሬው ዘገባው አስታውቋል። ይህ በእንዲህ እንዳለ ጦርነቱ ከተጀመረበት ዕለት ጀምሮ በአንድ አቅጣጫ ከኢራን ጋር፣ በሌላ አቅጣጫ ደግሞ ሊባኖስ ላይ ሆኖ ሮኬቶችን ከሚያስወነጭፈው ሄዝቦላ ጋር የምትፋለመው እስራኤል በዛሬው ዕለት ደግሞ በአንድ አዲስ ግንባር ሌላ ጥቃት ከፍታለች። እስራኤል በሶሪያ ጥቃት የከፈተችው በሶሪያ ያሉና ከእስራኤል ጋር ልዩ ግንኙነት ያላቸው የማህበረሰብ ክፍሎች በሶሪያ መንግስት ጦር በመጠቃታቸው ነው። እነዚህ የማህበረሰብ ክፍሎች ድሩዝ በሚል ስያሜ የሚጠሩ ሲሆን ከቀሪው የሶሪያ ህብረተሰብ የሚለዩት በሚከተሉት ሃይማኖት ነው። የድሩዝ ማህበረሰቦች እስልምናንም ሆነ ክርስትናን የማይከተሉ ሲሆን በዚህም ከአናሳነታቸው ጋር በተያያዘ በሚደርስባቸው መገለል እስራኤል አለውላችሁ ስትል ቆይታለች። የሶሪያ ማዕከላዊ መንግስት መፈራረሱን ተከትሎ በእስራኤል ድጋፍ ጭምር ራሳቸውን ያስታጠቁት እነዚሁ የሶሪያ ድሩዝ አባላት ከሶሪያ መንግስት በኩል ጠንከር ያሉ ጥቃቶች ሲሰነዘሩባቸው እስራኤል አጸፋዊ ምላሽን የምትሰጥበት ሁኔታ ይታያል። የአሁኑም የእስራኤል አዲሱ የሶሪያ ጥቃት ከዚሁ ጋር የተያያዘ መሆኑ ታውቋል። ይህ በእንዲህ እንዳለ ኢራን ጥርቅም አድርጋ የዘጋችውን የሆርሙዝ ሰርጥ የተወሰኑ መርከቦችን የይለፍ ገንዘብ እየተቀበለች ለማሳለፍ እቅድ እንዳላት የዎል ስትሪት ጆርናል እና የሮይተርስ ዘገባዎች አመላክተዋል። ኢራን ከዚህ ቀደም ከኔ ጋር ጦርነት ከገጠሙት ከአሜሪካና እስራኤል ውጭ ያሉት መርከቦች በዚሁ መስመር ማለፍ ይችላሉ፣ አልከለከልኩም ስትል ማስታወቁ አይዘነጋም። የሆርሙዝ ባህር በኢራን መዘጋትና በመካከለኛው ምስራቅ የነዳጅ መሰረተ ልማት ተቋማት ላይ እየደረሰ ያለው ጥቃት የዓለም አቀፉን የነዳጅ ድፍድፍ ዋጋ በበርሜል ከ$70 በዛሬው ዕለት ወደ $110 አስገብቶታል። ኢራን በጋዝና ነዳጅ ተቋማቷ ላይ በእስራኤል የደረሰባትን መጠነ ሰፊ ጥቃት ተከትሎ የአሜሪካንን የጦር ሰፈር ያስተናግዳሉ ባለቻቸው ሀገራት ላይ እያደረሰች ያለውን ጥቃት አስፋፍታ በመቀጠል በኳታሩ ግዙፍ የጋዝ ማቀነባበሪያ ኢንዱስትሪ ላይ ካደረሰችው ጥቃት ባሻገር በዛሬው ዕለት ደግሞ የጥቃት ፊቷን በዋነኝነት ኩዌት ላይ አዙራለች። ኢራን በዛሬው ዕለት በርካታ ድሮኖችን ወደ ኩዌት የነዳጅ ማዕከላት በመላክ ጥቃትን እንደሰነዘረች የዕለቱ ዘገባዎች አመላክተዋል። ከተተኮሱት ድሮኖች መካከል ብዙዎቹ ሲቀለበሱ፣ የተወሰኑት ግን በነዳጅ መሰረተ ልማቶች ላይ እሳት ማስነሳታቸውን የኩዌት ባለስልጣናት አስታውቀዋል። የአካባቢውን የአረብ ሀገራት የነዳጅ መሰረተ ልማቶችን ማጥቃቴን የሚቀጥልበት መሆኑ ይታወቅልኝ ስትል ኢራን አስታውቃለች። ወደ ቀጣይ መረጃ አለፍን። አመራሩ በድንገት ተገደሉ። ድንገት በተከፈተ ጥቃት ከፍተኛ አመራር ተገድለዋል። ግድያው በተኩስ ሩምታ የተሰነዘረ መሆኑም ተሰምቷል። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የሆኑት ወይዘሮ አዱኛ አዛዥ ወደ አርባ ምንጭ ከተማ በመኪና ሲጓዙ በጋሞ ዞን ሆልቴና ሽላላይ አካባቢ በታጣቂዎች ተከፍቶባቸው በነበረ ድንገተኛ ተኩስ ከባድ ጉዳት እንደደረሰባቸው ተሰምቷል። ወይዘሮ አዱኛ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን በአርባ ምንጭ አጠቃላይ ሆስፒታል ለረጅም ሰዓታት የፈጀ አስቸኳይ ቀዶ ጥገና ተደርጎላቸው ነበር። ይሁን እንጂ ትላንት መጋቢት 10 ቀን 2018 ዓ.ም ከቀኑ 6 ሰዓት አካባቢ በደረሰባቸው ጉዳት ሳቢያ ሕይወታቸው ማለፉን ሆስፒታሉና የክልሉ መንግስት አረጋግጧል። ይህ ድርጊት በክልሉ ከፍተኛ ድንጋጤና ሐዘን ፈጥሯል። የወይዘሮ አዱኛን ሕልፈት ተከትሎ በርካቶች ሐዘናቸውን እየገለጹ ይገኛሉ። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት ወይዘሮ አዱኛ አዛዥ የተሰጣቸውን መንግስታዊ የሥራ ተልዕኳቸውን አጠናቅቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት በሕክምና ሲረዱ ቆይቶ ሕይወታቸው አልፏል ሲል የክልሉ መንግስት በሐዘን መግለጫው አመልክቷል። ወይዘሮ አዱኛ አዛዥ በቀድሞ የጋሞ ጎፋ ዞን በደቡብ ብሔር ብሔረሰቦችና ህዝቦች ክልል እንዲሁም አዲስ ወደ ኢትዮጵያ ክልል ከተመሰረተ በኋላ በተለያዩ የኃላፊነት ደረጃዎች ህዝብና መንግስትን በቅንነትና በብቃት ያገለገሉ ብርቱ ሴት አመራር ነበሩ ያለው መግለጫው የክልሉ መንግስት በዚህ ልብ ሰባሪ ክስተት የተሰማውን ጥልቅ ሐዘን እየገለጸ ድርጊቱ ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ መሆኑን ይገነዘባል ሲል አመልክቷል። በመሆኑም እንዲህ ያሉ የጥፋት ተግባራትን መንግስት አምሮ እንደሚታገል በድጋሚ ያረጋግጣል። የክልሉ መንግስት በዚህ እኩይ ተግባር ውስጥ የተሳተፉና የተባበሩ አካላት ላይ አስፈላጊውን የህግ የበላይነት የማረጋገጥ ስራ በትኩረት እንደሚሰራም እየገለጽን ህብረተሰቡ ወንጀለኞች ተለይተው ለህግ ቀርበው ተገቢው ፍትህ እስኪሰፍን ድረስ የተለመደ ትብብሩን እንዲያደርግ ጥሪ ያቀርባል ሲል መግለጫው አጽንኦት ሰጥቷል።
የደቡብ ኢትዮጵያ ክልል መንግስት ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለሥራ ባልደረቦቻቸውና ለመላው የክልሉ ሕዝቦች መጽናናትን ተመኝቷል። በቀጣይ መረጃ ጦርነት በቃን፣ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የደብረጽዮን የጦርነት ጉሰማ ወጣቶች በቃን ሲሉ ጥለው እየሸሹ ነው ሲሉ ተናግረዋል። የቀድሞ የክልሉ ፕሬዝዳንት ጌታቸው ረዳ ወጣቶች ክልሉን ለቀው የጀመሩ ስደት ትግራይን ያለ ወጣት እንዳያስቀራት ያሰጋል ሲሉም ስጋታቸውን ገልጸዋል። በትግራይ ክልል የሚገኙ ወጣቶች የደብረጽዮን ቡድንን የጦርነት ጉሰማ በቃን በሚል ድምፅ እየተቃወሙት መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው አዲስ አበባ የሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው እንደተናገሩት ትግራይ ውስጥ ያለው ወጣት አሁንም ጦርነት በቃን የሚል ድምፁን እያሰማ በመሆኑ ጦርነት የሚሰብከውን ኋላ ቀር ቡድን ሰላም በሚል ቃል ልናሸንፈው ይገባል። ባለፉት 30 ዓመታት ጦርነትን በመሸሽ የተጀመረው ስደት ወጣቶች አገራቸውን ጥለው እንዲሄዱ ማድረጉን ያስታወሱት አማካሪው አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ውይይት መፍትሄ ማስገኛ ዘዴ ቢሆንም ወደ ተግባር ካልተቀየረ ልምድ ሆኖ እንደሚቀር የጠቆሙት አቶ ጌታቸው የተደራጁ ሐሳቦችን ተግባራዊ በማድረግ በጦርነት ቀስቃሾች ላይ ተጽዕኖ መፍጠር እንደሚገባ አሳስበዋል። የቀድሞ የክልሉ ፕሬዝዳንት በውይይቱ ላይ የተሳተፉት ማንኛውንም ፓርቲ ወይም አደረጃጀትን ወክለው ሳይሆን ትግራይን በማዳኑ ሂደት የሁሉም ድርሻ አስፈላጊ መሆኑን ስለሚያምኑ እንደሆነ ገልጸዋል። ጦርነትን አንፈልግም የሚለው የወጣቶች ድምፅ መቀለ መሽጎ ጦርነት የሚሰብከውን ቡድን ሊያስደነግጠው እንደሚችል የገለጹት አማካሪው ወጣቱ ድምፁን ይበልጥ ማሰማትና ለሰላም መደራጀት እንዳለበት አስገንዝበዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከወር በፊት በመቀለ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት ማስተላለፋቸው ይታወሳል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ ያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ እንዲቆዩ ጥሪ ያስተላለፉበት ነበር። ደብረጽዮን በዚሁ መልእክታቸው ወጣቱ ከፌዴራል መንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ ማቅረባቸው የሚታወስ ነው። ወደ ቀጣይ መረጃ አለፍን። ከትራምፕ ስደተኞችን በተመለከተ የተሰማው የምስራች። ትራምፕ ስደተኞች ላይ እየወሰዱት ያሉትን ከባድ እርምጃ ላይ ያለዘቡ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። የአሜሪካው ፕሬዝዳንት ስደተኞች ላይ መጨከናቸውን አምነዋል። ትራምፕ በስደተኞች ጉዳይ አቅጣጫቸውን ሊቀይሩ ነው። ትራምፕ በሁለተኛው የስልጣን ዘመናቸው ሕጋዊ ሰነድ የሌላቸው ስደተኞችን ለማባረር ሰፊ ጥረት ሲያደርጉ ቆይተዋል። ይህ በምርጫ ቅስቀሳ ወቅት ቃል የገቡት ጉዳይ ሲሆን ከፍተኛ ድጋፍም አስገኝቶላቸዋል። ይህንን ቃላቸውን ለመጠበቅና ስደተኞችን ለማስወጣት በዚህ ዓመት መጀመሪያ ላይ ሚኒያፖሊስን ጨምሮ በሺዎች የሚቆጠሩ የፌዴራል ፖሊስ አባላትን ወደ አሜሪካ ከተሞች አሰማርተዋል። አሁን ላይ ከዚህ በተቃራኒው ፕሬዝዳንቱ መንቀሳቀሳቸውን አዲስ ዘገባ አመልክቷል። ፕሬዝዳንት ዶናልድ ትራምፕ ከዋና የምርጫ ቅስቀሳ ቃል ኪዳኖቻቸው አንዱ በነበረውና ሰፊው ውዝግብ ባስነሳው የስደተኞች የጅምላ ማባረር ፖሊሲያቸው ላይ መለዘብ ማሳየታቸውን ዎል ስትሪት ጆርናል ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ አስነብበዋል። ፕሬዝዳንቱ የዚህን ዘመቻ ገጽታና ጫና ዝቅ ለማድረግ የፈለጉ ሲሆን ከፍተኛ አማካሪዎቻቸውም አዲስ አቅጣጫ እንዲከተሉ ትዕዛዝ አስተላልፈዋል። ፕሬዝዳንት ትራምፕ ከከፍተኛ አማካሪዎቻቸውና ከባለቤታቸው ሜላኒያ ትራምፕ ጋር ባደረጉት ተደጋጋሚ ውይይት አንዳንድ የአስተዳደራቸው የማባረር ፖሊሲዎች ከተገቢው በላይ ርቀው እንደሄዱ ማመናቸውን ምንጮች አጋልጠዋል። በተጨማሪም መራጮች የጅምላ ማባረር የሚለውን ቃልና የሚፈጥረውን ስሜት እንዳልወደዱት በመገንዘብ ስልታቸውን ለመከለስ ተገደዋል። በዚህም መሰረት ፕሬዝዳንቱ በቀጣይ ትኩረታቸው በአሜሪካ ከተሞች ውስጥ የሚታየውን ትርምስ በመቀነስና ወንጀለኞችን ወይም ወንጀለኞችን ለይቶ በማሰር ላይ ብቻ እንዲያነጣጥር ፍላጎታቸውን አሳይተዋል። ይህ የፕሬዝዳንቱ የሀሳብ ለውጥ አስተዳደሩ በስደተኞች ላይ የሚወስደውን ጠንካራ እርምጃ ሙሉ በሙሉ ያቆማል ማለት ባይሆንም ፖሊሲው የሚተገበርንበትን መንገድና የሚጠቀሙበትን ፖለቲካዊ ቋንቋ በከፍተኛ ሁኔታ እንደሚቀይረው ይጠበቃል። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ 1 ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህ ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ወደ ቀጣይ ርዕስ አለፍን። ጣሊያን፣ ጀርመንና ፈረንሳይ የሆርሙዝ ሰርጥን ለማስከበር ወሰኑ። ከሰሞኑ አሜሪካ የዓለማችን ቁልፍ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን ደህንነት ለማስጠበቅ ለአውሮፓና ኔቶ ሀገራት ጥሪ አቅርባ የእምቢታ መልስ ማግኘቷ ይታወሳል። አሁን ላይ ዝግ እንደሆነ በሚነገርለት ሰርጥ ኢራን ከፈቀደችው መርከብ ውጭ ማለፍ አይቻልም። የአሜሪካ ጦር የነዳጅ መርከቦችን በማጀብ ሰርጡን እንዲያሻግር ቢጠይቅም
ዝግጁ አለመሆኑን መግለጹ ይታወሳል። ትራምፕ ታዲያ እንደ እንግሊዝ፣ ፈረንሳይ ያሉ ሀገራትን የጦር መርከብ ወደ ቀጠናው እንዲልኩ ጠይቀው እምቢ ተብለዋል። ትራምፕ በዚህ ጉዳይ ከሰሞኑ ጃፓንን እያናገሩ ስለመሆናቸው መረጃ አመልክቷል። ታዲያ በዛሬው ዕለት ጀርመን፣ ጣሊያንና ፈረንሳይ ሀሳባቸውን የቀየሩ መስለዋል። በቅድመ ሁኔታ የሆርሙዝ ሰርጥን ደህንነት ለማስጠበቅ ተስማምተዋል። ቅድመ ሁኔታው ግን በአሜሪካ እስራኤልና ኢራን መካከል የተኩስ አቁም መውረድ እንዳለበት ይጠቅሳል። በሰርጡ የተኩስ አቁም ከሰፈነ ጦራችንን እናስጠጋለን ሲሉ ሀገራቱ ገልጸዋል። በዚህ ዕቅድ እንግሊዝ፣ ጃፓን እንዲሁም ካናዳ ተሳታፊ መሆናቸውን የተገለጸው ስድስቱ ሀገራት በጋራ ባወጡት ዘገባ ከተኩስ አቁም መልስ ቀጠናውን ለመጠበቅ ዝግጁ ነን ብለዋል። ስድስቱ ሀገራት በሰርጡ ኢራን የባህር ፈንጅ መቅበሯን፣ በውሃ ክልሉ አደጋ የጋረጡ ድሮኖችንና ሚሳይሎችን መተኮሷን በመግለጫቸው አውግዘዋል። ኢራን በአፋጣኝ ከጥቃቷ እንድትቆጠብም ጠይቀዋል። ሀገራቱ ይህንን ይበሉ እንጂ ሮም፣ በርሊን እና ፓሪስ በአሁኑ ጊዜ ወታደራዊ እገዛ ለማድረግ እንደማይሹ አስረግጠው ገልጸዋል። ከጦርነቱ መልስ በኋላ ግን በርካታ ሀገራት የሚሳተፉበት ሆርሙዝና ደህንነቱን የሚያስጠብቅ የጋራ ኃይል እንዲቋቋም ፍላጎት እንዳላቸው ገልጸዋል። ትራምፕ የአውሮፓ ሀገራት ጦር የመስደድ ፍላጎት እንደሌላቸው ከገለጹ ወዲህ የማንንም እርዳታ አንፈልግም፣ በራሳችን እንወጣዋለን ሲሉ መሰማታቸው ይታወሳል። ትራምፕ አሁን ላይ በርካታ የአሜሪካ ባህር ኃይል የጦር ክፍሎችን ወደ ዘመቻ ለማስገባት ወደ አካባቢው መላካቸው ተነግሯል። በሳምንቱ መጨረሻ ተጨማሪ የጦር መርከቦችና ወታደሮቹ ወደ አረቢያ የውሃ ክልል ይደርሳሉ ተብሎም እየተጠበቀ ነው። የትራምፕ አስተዳደር ኢራን የጋዝ ክምችት ባላት ደሴት ላይ እግረኛ ጦር ወረራ ያደርጋል የሚል ግምትም አድሯል። ወደ ቀጣይ ርዕስ አለፍን። የኪም ጆንጉን ልጅ ታንክ ስትነዳ ታየች። ኪም ጆንጉንና ከ13 ዓመት ልጃቸው ጋር ከሰሞኑ በሚዲያ በርክተው እየታዩ ነው። ኪምና ተተኪያቸው እንደሆነች እየተነገረላት ያለችው ልጃቸው ከኢራኑ ጦርነት መነሻ አንስቶ የሰሜን ኮሪያ ወታደራዊ አቅምና ትጥቆችን ሲፈትሹ ሰንብተዋል። ዛሬ አባትና ልጅ ተመሳሳይ ቆዳ ጃኬት ለብሰው ሰሜን ኮሪያ ያመረተችውን አዲስ ታንክ ሲያሽከረክሩ ተስተውለዋል። የሰሜን ኮሪያ መንግስታዊ ጣቢያ ባሰራጨው ምስልና ቪዲዮ ትንሿ ኪም ታንኩን ስትነዳ አባቷና ሌሎች ወታደራዊ አመራሮች ታንኩ ላይ ቁጭ ብለው ሲሳሳቁ ታይተዋል። ክስተቱ የተቀረጸው ፒዮንግያንግ በሚሰኝ የስልጠና ጣቢያ ሲሆን ጣቢያው እግረኛና የተለያዩ የጦር ኃይል ክፍሎች የተሳተፉበት ወታደራዊ ልምምድ መደረጉን የሰሜን ኮሪያው የዜና ወኪል ኬሲና ዘግቧል። በልምምዱ ወቅት የሰሜን ኮሪያ አዲስ መመኪያና የጦር ሜዳ ዋና የውጊያ ታንክ የተሞከረ ሲሆን የታንኩ ዘመናዊ መከላከያ ስርዓት የሚተኮሱ ሚሳይሎችና ድሮኖችን 100% ስኬታማነት ማክሸፍ መቻሉን ሚዲያው ገልጿል። ታንኩ የተሻሻለ የመቋቋም አቅም ያለው ከመሆኑም በላይ በ360 ዲግሪ ከተለያዩ አቅጣጫዎች ስጋቶችን የመለየት ችሎታ ያለው ተንቀሳቃሽ የመከላከያ ስርዓት የተገጠመለት መሆኑን ኪም ጆንጉን በልምምዱ ወቅት ተናግረዋል። ኪም ጆንጉን ወታደራዊ ቁመናቸውን ይበልጥ የሚገልጽ ድርጊት ሲፈጽሙ ታይተዋል። ሀገራቸው ያመረተችውን አዲስ ጥይት ለመመረቅና ብቃቱን የማሳየት ኪም ከሴት ልጃቸው ጋር ሆነው ሽጉጥ ሲተኩሱ ታይተዋል። ባለፈው ሳምንት ኪምና ልጃቸው በአንድ የጥይት ማምረቻ ውስጥ ተገኝተው የብቃት ፍተሻ ያደረጉ ሲሆን ከቀላል ሽጉጥ እስከ ስናይፐር መሳሪያ ሲተኩሱ ታይተዋል። ኪም ጆንጉን ከተለመደ የሚሳይልና አህጉር አቋራጭ መሳሪያ ትዕይንቶች መለስ ብለው ዘመናዊ እጅ ትጥቆችን ሲመረምሩ ነበር የታዩት። ጥይት አምራቹን ለሀገሪቷ የጦር ኃይል ያለውን አስተዋጽኦ አንስተው ማሞካሸታቸው መዘገቡ ይታወሳል። ኪም ታዲያ 13 ዓመት ዕድሜ ያላትን ልጃቸውን ተተኪያቸው መሆኗን ካሁኑ ለሰሜን ኮሪያ ሕዝብና ለዓለም እያስተዋወቋት ነው ተብሏል። ልጅት ኪም ጁ ኤ ስትባል ገና በዚህ ለጋ ዕድሜዋ ከአባቷ አማካሪዎች አንዷ መደረጓንና አባቷን ተክታ ሰሜን ኮሪያን ለመምራት መታጨቷን የሀገሪቱ ደህንነት መስሪያ ቤት ለሀገሪቱ ፓርላማ ባቀረበው ቀደም ያለ ሪፖርት መግለጹ ይታወሳል። ወደ ቀጣይ መረጃ አለፍን። ካናዳ የኢትዮጵያ ኒውክሌር ኃይል ፕሮጀክትን ልትረዳ ነው። ካናዳ በኢትዮጵያ ኒውክሌር ኃይል ማመንጫ ፕሮጀክት ላይ ፍላጎት ማሳየቷ ተነገረ። በፕሮግራሙ ላይ ሁለቱ ሀገራት በትብብር ለመስራት የሚያስችል ንግግር አድርገዋል። ካናዳ በተለይ አነስተኛ መጠን ያለው የኒውክሌር ሪአክተር ቴክኖሎጂ ለኢትዮጵያ ማጋራት በምትችልበት መንገድ ከኒውክሌር ኢነርጂ ኮሚሽን ጋር ንግግር ማድረጓ ተዘግቧል። ከሰሞኑ አዲስ አበባ ላይ በተካሄደው ንግግር ነው ካናዳ የኢትዮጵያ ኒውክሌር ኃይል ፕሮግራምን የመደገፍ ፍላጎት እንዳላት የገለጸችው። በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ከኢትዮጵያ ኒውክሌር ኮሚሽነር ሳንዶካን ደበበ ጋር የተነጋገሩ ሲሆን በኢትዮጵያ ኒውክሌር ፕሮግራም በተለይ በረጅም ጊዜ ፍላጎት በኤስኤምአር አነስተኛ የሪአክተር ሞጁል ቴክኖሎጂ ላይ ካናዳ ልትተባበር እንደምትችል ነው የተነገረው። አምባሳደሩ ካናዳ በኒውክሌር ኃይል ፕሮግራም የኢትዮጵያ አጋር መሆን እንደምትችል መናገራቸው ተሰምቷል። ካናዳ በኤስኤምአር ቴክኖሎጂ ከፍተኛ ልምድ ያካበተች ሀገር ናት። ኢትዮጵያ ከዚህ ልምድ ልትማርና ተጠቃሚ ልትሆን ትችላለች ተብሏል። ካናዳ በኒውክሌር ኃይል ፕሮግራም በሰው ሀብት ልማትም ኢትዮጵያን አግዛለሁ ማለቷን የኒውክሌር ኮሚሽኑ መረጃ አመልክቷል። ኢትዮጵያውያን ተማሪዎችን በኒውክሌር ሳይንስና ኢንጂነሪንግ ለማሰልጠን ካናዳ ስኮላርሺፕ በተቋማቶቿ ስለመስጠትም ንግግር መደረጉ ተገልጿል። የኢትዮጵያ ኒውክሌር ኃይል ፍላጎትና ፕሮግራም ገና በጅምር ላይ ያለ ሲሆን ከሩሲያ ጋር አገሪቷ ባደረገችው ስምምነት በቀጣይ 10 ዓመታት ውስጥ 3 የኒውክሌር ኃይል ማመንጫዎችን ለመገንባት አቅዳለች።
በቅርቡ የኮሚሽኑ ኃላፊ ሳንዶካን ደበበ ወደ ሩሲያ አምርተው ከሩሲያ ወታደራዊ መንግስታዊ ኒውክሌር ኃይል ካምፓኒ ጋር በኒውክሌር ሪአክተር የመረጃና እውቀት ልውውጥ ሚስጥራዊነት የመጠበቅ ስምምነት መፈረማቸው ይታወሳል። ሩሲያ በዚህ ስምምነት የኒውክሌር ቦታ መረጣና ዲዛይን እንዲሁም አስፈላጊ ሚስጥራትን ለኢትዮጵያ ለማጋራት ዝግጁ መሆኗ መገለጹ ይታወሳል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።